ተመልካቾቻችን ሰላም ናችሁ? እንዴት ናችሁ? ይሄ ኤጁኬሽን ፎር ኦል ቻናል የተሰኘው ቻናላችን ነው። ስለዚህ ከኪድስ ጀምሮ እስከ ሃየር ድረስ ያሉ ትምህርቶችን ስናቀርብ ቆይተናል። ለተወሰነ ጊዜ ቻናላችን ቪዲዮ ከመጫን ትንሽ ጊዜ ተቋርጦ ነበረና አሁን ወደ መደበኛ ስራችን ስለተመለስን ዛሬ ስለዚህ መቼስ የሚጀምረው ከስር ከመሰረቱ ስለሆነ ከኬጂ ያሉ ትምህርቶችን ጀምረን እያየን እስከ ሃየር ድረስ ያሉ ነገሮችን አማርኛ፣ እንግሊዝኛ፣ ሂሳብም፣ አካባቢ ሳይንስ፣ ፊዚክስ ምናምን የተለያዩ በጣም ጠቃሚና በጣም ወሳኝ የሆኑ በተለይ ለተማሪዎች በጣም ወሳኝ የሆኑ ነገሮችን የምናቀርብበት አንዱ ነው። ሌላኛው አግሪካልቸር ላይ ያሉ መሰረታዊ ቪዲዮዎችን እናቀርባለን። እንዲሁም ደግሞ ሶሻል ምናምን ነገር አንዳንድ ጊዜ መሰረታዊ የሆኑ ሃይማኖታዊ ነክ የሆኑ ነገሮችን ቪዲዮዎች ይጫኑበታል በቻናል የተለያዩ ነገሮች። ስለዚህ በቪዲዮዎችን ገብታችሁ ኦል ቻናል ኤጁኬሽን ፎር ኦል ቻናል የሚለው ቪዲዮ ላይ ገብታችሁ ትምህርቱን እንድትከታተሉ ወላጆች ደግሞ ልጆች እንዲከታተሉ ብታደርጓቸው ጥሩ ነው የሚል ነገር አለኝ። ስለዚህ ዛሬ የምናየው ስለዚህ ከቅዱስ ጋር ነው አሁንም ዛሬ የምንቀጥለውና ስለዚህ ለኬጂዎች ተመሳሳይ ቃላት ነው የምናየው። ተመሳሳይ ቃላት ብዙ ጊዜ በአካባቢያችን የምንጠቀማቸው ቃላቶች ተመሳሳይ የሆኑ ቃላቶችን ልጆች በቀላሉ መያዝ እንዲችሉ እንዲለምዱና እንዲያጠኑ ለትምህርትም እንዲያግዛቸው ጭምር ነው የተዘጋጀውና ስለዚህ ተመሳሳይ ቃላትን ቅዱስን ይጠይቃለሁ። ቃልን ተመሳሳይ የሆነ አቻ ፍቺ ማለት ነው። ስለዚህ ተመሳሳይ የሆነ ቃል ይነግረኛል ማለት ነው። ቅዱስ እስኪ ተመገበ ለሚለው ቃል ተመሳሳይ ቃል ንገረኝ። ማንኛውም ቃል ተመሳሳይ አቻ ፍቺ ሊሆን ይችላል ብለህ የምታስበው ተመገበ ብሎ ምን ሊል ይችላል? በላ። ተመገበ ማለት በላ ማለት ነው። በጣም ጥሩ። ተመገበ ካልን ተማሪዎች በላ ነው የምንለው። ተመገበ በላ፣ ምግብ ማብላትን ተመገበ ነው የምንለው። መመገብ ስለዚህ ማብላትን ጋር ነው። መመገብ ከማብላት ጋር ነው አቻ ትርጉም ሊኖር የሚችለውና ስለዚህ የሚቀጥለው ማሌዳ ብል ምን ልል እችላለሁ? አቻ ፍቺ ወይም ተመሳሳይ ቃል ማሌዳ ብዬ ምን ልል እችላለሁ? ቅዱስ ማሌዳ ብዬ ምን ልል እችላለሁ? ማሌዳ የለም አለ ማሌዳ ብሎ የለው ተመሳሳይ ቃል ማሌዳ። እሺ ማሌዳ እንዳለ ሆኖ ቀትር ብዬ ምን ይላለው? ቀትር ብዬ እኩለ ቀን ነው። እኩለ ቀን ነው። ቀትር ማለት ቀን እኩለ ቀን ወይ 6 ሰዓት ነው አይደል? ስለዚህ 6 ሰዓት አካባቢ ለ12 ሰዓት እኩለ ቀን የሆነው 6 ሰዓት ምን ይላለው? ቀትር ይላለው። እሺ ማሌዳ ብዬስ? ማሌዳ ከእንቅልፍ የምንነሳበት ሰዓት ምን እንላለን? ማታ የምንተኛበት ሰዓት ነው። ከእንቅልፍ የምንነሳበት ሰዓት ማሌዳ አታውቀውም? ማሌዳ ተብሎ ማሌዳ ተማሪዎች የምትሞክሩ ካላችሁ ማሌዳ የሚለውን በኮሜንት ሴክሽን ጻፉልኝ። ማሌዳ ብሎ ምን ይል ይችላል? ተመሳሳይ ቃል ቅዱስ ማሌዳ ጠፍቶበታል። ማሌዳ እኔ ሊመልስ በሜሴጅ የሚመልስ ካለ እድል እሰጣለሁ፣ ከሌለ እኔ እመልሳለሁ። እቺን ቃል መጨረሻ ላይ ነው የምጠይቃችሁ። ስለዚህ ቪዲዮን እስከ መጨረሻ ተከታተሉ። እሺ ቅዱስ ተንገላታ ብዬ ምን እላለሁ? ተንገላታ ተሰቃየ። ተሰቃየ ነው። ተንገላታ ተሰቃየ ልል እችላለሁ። ሌሎችም ሊኖሩ ይችላሉ። ተንገላታ ብዬ አቻ ትርጉሙ ተሰቃየ ማለት እችላለሁ። ቀጥሎ ጎደለ ብዬ ምን እላለሁ? ቀነሰ። ጎደለ ቀነሰ ነው። ሲቀንስ የሆነች ነገር ከላይ እያነሳን እየጎደለ ምን እየሆነ እየቀነሰ ይሄዳል ነው። ስለዚህ ጎደለ ብዬ ሽማግሌ ብዬ ምን እላለሁ? ሽማግሌ ብዬ አዛውንት ነው። ተመሳሳይ አቻ ቃል። ስለዚህ ሽማግሌ ብዬ አዛውንት ነው። እሺ ተጋደመ ብዬ ምን እላለሁ? ተጋደመ ተኛ። ተጋደመ ተኛ ማለት ይችላል። ተጋደመ ብዬ ተኛ እላለሁ። ሌላ አየ ብሎ ብዬ ምን እላለሁ? አየ ተመለከተ ነው። አየ ብዬ ተመለከተ እላለሁ። ቸር ብዬ ምን ልል እችላለሁ? ቸር ብዬ ደግ ልል እችላለሁ። ቁጭ አለ ብዬ ምን ልል እችላለሁ? ቁጭ አለ ብዬ ተቀመጠ ማለት እችላለሁ። ቁጭ አለ ምን ሆነ? ተቀመጠ ነው የሚባለው። እሺ እንደው ቃላት አንዳንድ መጥፎ ቃላት ሞተ ብዬ ምን ልል እችላለሁ?
አረፈ ሞተ ትናንኮ አረፈ ሞተ ምናምን ይባላል። ስለዚህ ሞተ አረፈ ሊባል ይችላል። ስለዚህ ተሰበሰበ ብዬ ምን ልል እችላለሁ? ሰበሰበ ተጠራቀመ። ቅዱስም እያሰበ ነው። ሌሎቻችሁም ይሄን ቻናል የምትከታተሉ ጠዋት ብዬ ምን ልል እችላለሁ? ጠዋት ብዬ አሁን መልሱን ነገርኳችሁ። ቅድም ጥያቄውን ጠይቃለሁ። አሁን በመልስ በኩል እየጠየቁ ነው። ጠዋት ብዬ ምን እላለሁ? ማለዳ ነው መልሱ። ምኖ ማለዳ ጠዋት ብዬ ማለዳ። ቅድም ማለዳ ብዬ ምን እላለሁ ስል ቅዱስም ጠፍቶበት ነበር። በኮሜንት ሴክሽንም ሌሎቻችሁን ጋብዣችሁ ነበርና ስለዚህ ማለዳ ካልኩም ጠዋት ነው፣ ጠዋት ካልኩም ማለዳ ማለት ነው መልሱ ማለት ነው። ሌላ ተዋሃደ ብዬ ምን እላለሁ? ተቀላቀለ። የሆነ ነገር ተዋሃደ ተቀላቀለ ማለት ይችላል። ሌላ አጓራ ብዬ ምን እላለሁ? ጮኸ ነው። ስለዚህ ጮኸ ነው። ተደፈነ ብዬ ምን ልል እችላለሁ? ሸፈነ ነው። ስለዚህ ተደፈነ ብዬ ሸፈነ ይላሉ። ስለዚህ ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበር። ስለዚህ ይሄ ትንሽ ለልጆች ትንሽ ነው። ትንሽ ስፑን ፊዲንግ ነው ያደረግንላቸው። በየቀኑ ምናምን ነገር እንደዚህ የሚይዙ ከሆነ ትምህርትን በቃ ከስር መሰረቱ ይያዙ። በጣም ነገ ቆንጆ ቦታ ጥሩ ደረጃ እንዲደርሱ ይሄ መሰረታዊ የሆኑ ናውሌጅስ የሚባሉ ነገሮችን በመሰረቱ ምናምን ነገር መያዝ እንዲችሉ ነው። ስለዚህ ስለዛሬ አብራችሁን ስለተከታተላችሁ እያመሰግንኩኝ በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ቻው። ቅዱስ ፕሊዝ ሴይ ቻው። እናመሰግናለን በጣም። ሰላም እንዴት ናችሁ የቻናላችን ተከታዮች? ይሄኛው ቻናላችን ኤጁኬሽን ፎር ኦል የተሰኘ ቻናል ነው። ስለዚህ በዚህ ቻናል ላይ ከኬጂ ትምህርት ጀምሮ ያለው እስከ ከፍተኛ ድረስ ያሉ ትምህርቶች ይቀርቡበታል። አንዳንድ ደግሞ በጣም ወሳኝና መሰረታዊ የሆኑ ግብርና ነክ የሆኑ ነገሮች ይቀርባሉ። ከዚህ ከሃይማኖት ጋርም የሚገናኙ አንዳንድ በጣም አስተማሪ የሆኑ ቪዲዮዎች በዚህ ቻናል ላይ ስለሚቀርቡበት ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ ከወዲህ ጋብዛለሁ። ስለዚህ ዛሬ ከቅዱስ ጋር ያለው ትምህርት የምናየው አማርኛ ነው። ስለዚህ አማርኛ ላይ የምንማረው ስለዚህ እስኪ ሞክሼ ፊደላት የሚባሉ ፊደላትን ነው የምናየው ነው። ስለዚህ ቅዱስ ራሱን ያስተዋውቅና ከዛ በኋላ ስንት ዓመቱ እንደሆነ ይነግረኛል። ከዛ ቀጥታ ወደ ትምህርታችን ርዕስ ነው የምንሄደው። ስሚ ማን ይባላል? በአማርኛ ንገረኝ። ቅዱስ እሸቱ። እድሜ ስንት ነው? እድሜ 6 ዓመት ነው። ከ6 አልፌ ወደ 7 እየሰራ ነው ያለው። በጣም ጥሩ ነው ቅዱስ። ስለዚህ ዛሬ የምናየው ሞክሼ ፊደላት የሚባሉ ናቸውና ስለዚህ ሞክሼ ፊደላት የሚባሉ ተመሳሳይ ስያሜ ያላቸው ፊደላት ናቸው። ስለዚህ አጋጣሚ በሰዎች ዘንድ ሰምታችሁ እንደሆነ ሞክሻሞች፣ ሞክሼ ምናምን ነገር ሲባሉ ትሰማላችሁ። ስለዚህ ተመሳሳይ ስም አጋጣሚ አየለች ከሆነ አየለች ለአየለች ሞክሼ ናት። ስለዚህ ሞክሼ ምናምን ነገር አበበ ለአበበ ሞክሼ ነው የሚሆነው። ቅዱስ ለቅዱስ ሞክሼ። ሌላ ቅዱስ ቢኖር እዚህ ጋር የሱ ስም ቅዱስ የኔ ስም ቅዱስ ከሆነ እሱ ላይ ሞክሼ ነው ማለት ነው። ስለዚህ ሞክሼ ማለት ተመሳሳይ ስያሜ ያላቸው ፊደላት ነው። ስለዚህ ከፊደላት ውስጥ እንዴት ነው ይሄ ሞክሼ የምንላቸው ፊደላት ያሉት ምናምን ነገር እነማን ናቸው የሚለውን ጭምር ስለምናይ ስለዚህ ቪዲዮን እስከ መጨረሻ እንድትከታተሉ ይጋብዛለሁ። ስለዚህ ሞክሼ የሚለው ቅድም እንደነገርኳችሁ ስለዚህ አስናቀ ካልኩ ሁለት አስናቀ ካለ አስናቀን ስጠራ ሞክሼ ነው የሚለው እንጂ አስናቀ አይደለም። ስለዚህ እኔ ስሜ እሻቱ ነኝ። ለአጋጣሚ እሻቱ ሌላ እሻቱ ቢኖርና እሻቱ ከሚለው ሞክሼ እንዴት ነህ ደህና ነህ ሞክሼ እያልኩኝ ነው ማናገረውና ስለዚህ እስኪ ቅዱስ ሞክሼ ፊደላቶችን ንገረኝ። ለምሳሌ ሀ ስንል የሀ ሞክሼ ፊደላቶች አሉ። እስኪ የሀ ሞክሼ ፊደላት የምንለው ማን ናቸው ንገረኝ እስኪ። ሀ ይሄ ሀሌቶ ሀ አለ። የሀ ሞክሼ ፊደል አንዱ ሀሌቶ ሀ ነው። እሺ ሌላ ሀሜሩ ሀ ነው። ስለዚህ ሀሜሩ ሀ የሀ ሞክሼ ፊደል ነው። አሁንም ተመሳሳይ ስያሜ ሀ ስለሚባል ነው፣ ግን የተለየ ስያሜ አላቸው። ስለዚህ ቅድም እንደምነግረኝ ሀሌቶ ሀ፣ ሀሜሩ ሀ። እሺ ሶስተኛ ብዙሃኑ ሀ። ስለዚህ ብዙሃኑ ብለን በምንጽፍበት ጊዜ ያቺ ሀ ናት
ኃይሌ ሥላሴ ሀ የምንላት። ስለዚህ ብዙሃን ውሃ በምንልበት ጊዜ ያችን ሀ ስለምንጠቀም ነው። ስለዚህ ስያሜ የተሰጣቸው ብዙሃን ውሃ። ከላይ ያለችው ሀ ሀሌቶ ሀ፣ ቀጥሎ ያለው ሀሜሩ ሀ። ሀሜሩ በምንልበት ጊዜ በዛች በሀሜሩ ሀ አሁን ሂሳብ ብለን በምንጽፍበት ጊዜ የሀሌቱ ሀ ተጠቅመን ሸፋፋውን ሂ ተጠቅመን ነው ሂሳብ የምንለው አይደል? እንደዛው ብዙ ጊዜ በሚጻፈው በቃሉ ነው ስያሜ ነው ያገኘውና ስለዚህ የሀ ሞክሼ ፊደላት ሀሌቱ ሀ፣ ሀሜሩ ሀ እና ብዙሃኑ ሀ ተብሎ ይጠራል። እሺ ቀጥሎ ያለው ብዙ ሞክሼ ፊደላት ማን አለ? ሌላ ከሀ ሌላ ብዙሃን ምንድነው? ሞክሼ ሰ ላይም እንደዚህ ሁለት አይነት ፊደላቶች አሉ። የተለየ ስያሜ ቢኖራቸውም ሰ ተብሎ የሚጠሩ ማለት ነው። ስለዚህ ሰ ሞክሼ ፊደላት ሞክሼ ንገረኝ እስኪ። ሰ ስትል ማን አለ? ንጉሱ ሰ። ንጉስ ብሌ በምንጽፍበት ጊዜ የምንጠቀማት እቺ ወደ ላይ ንጉሱ የሚባለው እቺ ወደ ላይ ተደርጋ የምትጻፈው ሴ ንጉሱ ሴ ነው የምትባለው። ንጉሱ ሴ። ሌላኛው እሳቱ ሴ ነው የሚባለው። እሳት ብለን በምንጽፍበት ጊዜ ማንን ሴ እንጠቀማለን? እሳቱ ሴ ነው የምንጠቀመው። እሳቱ ሴ ማለት ሴ። ስለዚህ ሴ ነው። ስለዚህ ሴ ላይ ንጉሱ ሴ እና እሳቱ ሴ ተብሎ ሁለት ሞክሼ ፊደላቶች አሉ። እሳቱ ሴ እና ንጉሱ ሴ። ሀ ላይ ማን አልኳችሁ? ቅዱስ ሀሌቶ ሀ፣ ሀሜሩ ሀ እና ብዙሃኑ ሀ ነው። ስለዚህ እሺ ሌላ ከሀና ከሴ ሌላ ንገረኝ። ጸ ላይም እንደዚህ ሁለት አይነት ፊደላቶች አሉ። ስለዚህ በጸ ስያሜ የሚጠሩ ማለት ነው። ስለዚህ የመጀመሪያ የማን ጸ ይባላል? የመጀመሪያው ጸሎቱ ጸ። ስለዚህ ጸሎቱ ጸ የሚባለው ዴ የሚመስለው ጸ ማለት ነው። ዴ የሚመስለው ጸ ጸሎቱ ጸ ነው የሚባለው። ጸሎት በምንልበት ጊዜ ጸሎት ብለን በምንጽፍበት ጊዜ የትኛውን ጸ እንጠቀማለን? ጸሎቱ ጸ ነው የምንጠቀመው። ጸሎቱ ጸ እንጠቀማለን። ሌላ የጸ ሞክሼ ፀሐዩ ጸ። ስለዚህ ፀሐይ ብለን በምንጽፍበት ጊዜ የምንጠቀመው እቺ ዜሮ የምትመስልና ቀለበት መሃል ላይ ያላት ጸ ፀሐዩ ጸ ነው የምትባለው። ፀሐዩ ጸ ትባላለች። ስለዚህ ፀሐዩ ጸ። እስቲ ሌላ ማን አለ እንደዚህ ሞክሼ ያላቸው? የአ ሞክሼ ንገረኝ እስኪ። አሌፍ አ ወይም አልፋ አ። አሌፍ አ ወይም አልፋ አ። አይኑ አ ነው። አይኑ አ። አሁንም ዜሮ የሚመስለው አ አይኑ። አይን ብለን በምንጽፍበት ጊዜ አይኑ አንን ነው የምንጠቀመው። አይኑ አንን ስለምንጠቀም ነው። ስለዚህ 9 አይነት ሞክሼ ፊደላቶች አሉ። የመጀመሪያ በሃ የሚጠሩ ሞክሼ ፊደላት 3 አሉ። ሀሌቶ ሀ፣ ሀሜሩ ሀ እና ብዙሃኑ ሀ። ቀጥሎ በሴ የሚጠራው 2 አለ። እሳቱ ሴ እና ንጉሱ ሴ። ቀጥሎ በጸ የሚጠሩ 2 አለ። ማን ጸ? ፀሐዩ ጸ እና ጸሎቱ ጸ። ቀጥሎ በአ የሚጠሩ ሞክሼ ፊደላታችሁ አሉ። ስለዚህ አሌፍ ወይም አልፋ አና አይኑ አ ነው። ስለዚህ ሞክሼ ፊደላቶች ጠቅላላ 9 ናቸው ያሉትና ስለዚህ ለዛሬ ያዘጋጀነው ትምህርት ይሄን ይመስላል። በሚቀጥለው በሌላው ቪዲዮ እስከምንገናኝ ድረስ መልካሙን እየተመኘን ቻናሉን ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ሰዎች ካላችሁ መጀመሪያ ሰብስክራይብ አድርጉ፣ ቀጥሎ ላይክ አድርጉ፣ ለሌሎችም እንዲደርስ ሼር አድርጉ የሚል መልእክታችን ነው። መልካሙን ተመኘንላችሁ። ቻው።